አረገዝኩ እንዳትይኝና እምነት ቀይርልኝ። ወዴት አባሽ ነው የምትቀይሩ? እንደዚህ አድርገን ገጣባ ኢየሱስ ማንታ አጠናግራት እያለኝ ነው። እሺ ግልጽ አስፈላጊ ከሆነ ከዚህ በኋላ በምታዩት ለውጥ ምን ላይ ደብራችሁ ቡዲዝም እንዲ ኮፈኑስ ከትችሽ ኬላኔ ተይዤ ልታሰር እኔ በላት ይያል ጓደኝነታችን ሊቀጥልም ላይቀጥልም ይችላል። ምን አባሽ ነው በፈለኩ ነው እንዴ እንትን የሚባለው? ማመን ያለማመን የእናንተ ፋንታ ነው። ቪዲዮ መቅረጽ እንችላለን። ይኸው እንደው የምትወጃት ኪዳነ ምሕረትን እንዴት ነው የምትቀይሪያት? በገብርኤል አንቀርጽም። አይንሽን ነው ማጣፋልሽ። ተናገሪ አሁን እኮ ሳተራለሁ ሰው ነኝ። በኋላ በዚህ ርዕስ ጉዳይ ማውራት ከማንም ጋር ማውራት አልፈልግም። የዩቲዩብ ሰዎች እንደምናችሁ፣ በአዲስ ቪዲዮ መጣውላችሁ። ሰብስክራይብ እያደረጋችሁ እንዴት ናችሁ? የኔ ወርቅ፣ የኔ ብስኩት፣ የኔ ቾኮሌት ፋሚሊዎች ደህና ናችሁልኝ? እኔ በጣም ደህና ነኝ ከእናንተ ናፍቆት በስተቀር። ዛሬ ባበደ ቪዲዮ መጥቼላችኋለሁ። ይስራ አይስራ መድኃኒዓለም ነው የሚያውቀው። ግን ዛሬ ቤቡን እና ቴዳን ፕራንክ ላረጋቸው ነው። ታዲያ ፕራንኩ የሚሆነው ከምነግራችሁ አብራችሁን እዩት እና ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ተከታተሉ። ሰላም የኔ ወርቅ፣ የኔ ብስኩት፣ የኔ ቸኮሌት ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬም በተመሳሳይ ኮንተንት ከነ ቤቡና ከቴዳ ጋር መጥቼላችኋለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እና ቪዲዮአችን አሪፍ እንደሚሆን ተስፋ አለኝ። ከዛ በፊት ግን ላወራችሁ የምፈልገው ነገር አለ። ምንድነው? ከታርገውና ልንገራቸውና እንቀጥላለን። እንዴ ብዬ እንደምናግራችሁ አላውቅም። ምን እንደሚነገር አላውቅም። አይ ነገሩ ከባድ ነው፣ ግን ያው እንድታውቁ የምፈልገው ያው ሁላችንም የራሳችን ምርጫ አለን አይደለ? ከዛ አንግል እንድታዩልኝ ነው የምፈልገው። እኮ ምንድነው አረገዝኩ እንዳትይኝና አታረግዝም። ማሬ በነፋስ ማርገዝ ተጀመረ። ምንድነው? ከባድ ነው። በጣም ከባድ ነው። ለእናንተ ነው ከባድ። እኔ ተመችቶኝ መርጬው ነው ያደረኩት ያንን ነገር። ግን ያው እናንተ ጆሮ ጋር ሲደርስ ላትወዱት፣ ደስ ላይላችሁ ምናምን ልጠሉኝም ትችላላችሁ። የሚያስጠላ ደረጃ ብዬ አስባለሁ። ያው እኔ ከዚህ በፊት ሌላ ሰው እንደዛ አድርጎ በቃ ያ ሰው አስጠልቶኝ ያውቃልና አንዳንዴ ያለ መፍረድ ይሻላል መሰለኝ። አራት አብራሪ በእናትሽ ተናገሪ። እኔ ልንገራችሁ ከብዶኝ እኮ ምን ተፈጥሮ ነው ቤቢ? በጣም ብዙ ቀን ያሰብኩበት በጣም አውጥቻለሁ፣ አውርጃለሁ። ለእናንተ ግን መንገር በጣም ከበደኝ እኮ። ምንድነው? ምንድነው ኢንትሮ የምታበዢው? ከባድ ነው። እኔ እንደምታስቡት እንደዚህ ንግር የሚደረግ ታቱ ተሰራሽ አትሰራም። እኔ አላየውም። ታዲያ አይዲዮ ነው ተናገረኛለች አለ። እኔ ታቱ ምን ያስጨንቃል? እሱ ነው። አይ ታቱ ከተሰራሽ አይንሽን አለኝ ብያታለሁ። አይ እሱ ነው። ምን ቤቤ ወይ ምን ሆነሽ? እምነት ቀይርልኝ። ምን ቀይርልኝ? እምነት ምንድነው? እምነት ልብስ ነው እንዴ? እምነት ከልቤ ነው ማለት ከልቤ ነው በቃ። ምንቀይር ምንድነው? ምንቀይር ያለው ሃይማኖትሽ እምነት ካልገባችሁ ሃይማኖት ቀይር። ወዴት አባሽ ነው የምትቀይሩ? ወዴት ነው ማመን አይደለ ዋናው? በቃ እና አየውበት ጥሩ ነገር አየውበት። እሺ ቀየርሽው። በስመ አብ እኔ እንዴት አይነት ቀልድ ነው ግን የምታመጣው? በመላው ደስ በጣም የሚዘገነ እግር እጅ የሚል ልቀልድ ቀልድ እና ምንድነው? ከልቤ ነው። ለምን ከፋሚሊ ጋር ምናምን አውርቻለሁ። ለምን በቃ እዛ ጋር ያየሁትን ነገር አየሁ። እኔ ላይፍ ላይ ምን አየሽ? አትጩሁ ዝም በይ። የምሬን ነው። አየሁ በቃ እዛ ጋር እኔ ላይፍ ላይ ቼንጅ ያደረገ ነገር አየሁ። ምንድነው ቼንጅ ያደረገው? እንዴ አለማፈሯ በመድኃኒዓለም። አይ የምሬ
እኔ ብቻ እኔ ላይፍ ላይ ጥሩ ነገር ምን ፕራንክ ነው እየቀረስክ ነው? እኔ እኮ አላምናትም። እንዳቀርጽ ፕራይቬሲ ነው እና በቃ እሱ ለነገራችሁ ወደ ምንድን ነው የቀየርሽው? የምሯን ማተብሽ እዚህ ጋር እያለ ወዴት ነው የምትቀይሪው? እምነቴን ቀይሪ። አልነግራችሁም ብዬ ነበር፣ ለእናንተ ብዬ ነበር ሳረጊ ነበር። በዚህ ቅርብ ጊዜ ድረስ እንትን ነው ምንድን ነው እናንተ ለማሳመን ነበር ሳረጊ ነበር። ሲሪየስ አልቀለድኩም ማለት አይደለም። ሃይማኖት ኮላስ ነው ለኛ አይደለም። አይ ነው ጀመረ አቀይርም አቀይርም አንቺ ቀየርኩ ትላለች እንዴ? አንቺ መቼም ብቻ ማመን ያለማመን የእናንተ ፋንታ ነው። እኔ ልንገራችሁ የጓደኝነታችሁን ማወቅ አለባችሁ ብዬ ነው የተናገርኩት። ይሄንንም አውለቄ አሁን ነው እንደምትነግር ከመቀየርሽ እንደ ጓደኛ ካሰብሽ አይ ማሰብ አለብኝ። ከራሴ ጋር መማከር አለብኝ። ምን ማለት አለብኝ። ቤተሰቦቼም አሁን ያወቁት እነሱም ሃፒ እኮ አይደሉም። ግን በቃ ማንንም ሰው የራሱን ላይፍ ራሱ ነው የሚኖረው። ዝም አለችሽ። ምን ያረጉኛል እስኪ ስታስቡት? ምን ያረጉኛል? ምን ጎሎብሽ ነው? ምን አተሽ ነው? ከዚህ በቃ እዛ ያገኘሁት ነገር አለ። ምንድን ነው ያገኘሽው? እዛ እንደ አራት እግርሽን አስሬ ማለት ነው የመኮፈኑስ ከትችሽ እዛ ስውራ ማርያም ውስጥ መብራን ነው። የትኛው ጋንጩር ነው የተጠናወተሽ? በስመ አብ መንፈስ ቅዱስ። እስኪ እኔ አላመንኩሽ ልመንሽና ማለት ነው። ከዛ ምን እንደማደርግሽ ያሳይሻል። ሐሳቡ ራሱ ይሄ የግል እኮ ነው አይደለ? ሁላችንም ምንም የግል አይደለም። የግል ነው። ጤነኛ አይደለሽም። እንደዛ ካረግሽ አሙታ ቤተሰቦቼ እንግዲህ ከእናንተ ቤተሰቦቼ ይበልጣሉ አይደለ? ቤተሰቦቼን አሳምነው ምንድን ነው ታምንሽ? እኛ በቃ ፈቀ ምን ታረጋኛለች ማለት ፈቀደ ምን ታረጋኛለች? ጸበል ትገቢያለሽ። ባይዛበ ማንም ሰው አሁን ለምሳሌ እኔን የመጋፋት መብት ማንም ሰው የለውም። ማንም ሰው የለውም። እኔ ከሆነም እኮ ልንገራችሁ ብዬ ነው እንድታውቁት ያክል ልንገራችሁ ብዬ። እኔ አላመንኳትም። በይዘው አምነሻታል አይደለም? ይሄ ያለማማን ጉዳይ ሳይሆን እኔ አላመንኩ። ሳምሽ ማለት ሐሳቡ ራሱ የጋንጮር ነው። የኔም መቤት እንደዚህ አድርገን ጸበልም ቢሆን ወስደን ስር እንዲ አንገቷ አደርጎ አታርጊ። ሌላ ሰው ቢያደርግ ላምንጭ አንቺ አታርጊ። አውረታ ደግሞ በዚህ ጉዳይ አውረታ እኔ ይመስለኝ ነበረ። በቃ አሁን ከገባኝ ምን እንደሆነ ታውቃለህ? በቃ በሰው ጫማ ካልሆንክ ምንም ነገር በቃ ፈለኩት እዛ ጋር ያየሁት ለውጥ አለ አየሁ። በቃ ይሄንን ማብራራት አልፈልግም። በቃ እኛም እንትን እኛም እኔ በደንብ ልወቀውና እዛ ጋር በደንብ እና ሳታውቂው ነው የገባሽው? የሆነ ያክል አይቻልም። እስቲ እኮ ያየሽውን ያክል አሳይልኝ። ምንድነው? ከዛኛም ምን ቀይ በቃ አብረን ሄደን እናያለን። በኢየሱስ ክርስቶስ ማሽ ያውን ቀልድ ነው እንዛቅ። ቀልድ አይደለም ገጣባ። እንደዚህ ነገር አይቀልም። እምነቴን ቀየርኩ ብለሽ መተሽ አንድ ነገር ነው በይዘይ ታውቃላችሁ። ቢሆንስ ምን ማለት ነው? ሰው ያመነውን ምን ያለውን ማመን ይችላል። እንደዛ ካረክሽ አይምሮሽን አሞሻ አጠገቤ እንዳደርሽ ጸበል ነው ይዘናት ምን ሄደው እግዚአብሔር ትይጃታለሽ። ጸበል ይሄ አንቺ ማለት ነው አገታችሁ አርገሽ እንኳን አስረንግርሽ አስፈላጊ ከሆነ እግዚአብሔር ነው ተጠናውቷታል። ስመ ስላሴ እኔ እንደ አርጋ አታርጊው። በርግጥ አታርጊው እና አላመንኩሽም። ግን አርገሽ እንኳን ቢሆን እናምንሽም ማለት እንሂድና ስውሯ ማርያም እንሄዳለን። ተጠመቂና ታሳይኝ። ከዛም በኋላ አልጠመቅም። በቃ ከዚህ በኋላ ማለት ምን የምፈልገውን አንቺ ታምሻል። የታመመ ሰው አልታመምኩም አልኩ እኮ አሁንም እንድታውቁ ያክል ነው እንጂ ማንንም አንቺ ስትወሪ አስጠላሽ አታረጊም እኮ ግን ስትወሪ አስጠላሽ ግን እንዴ ስትወሪ ለምን እኔ ወድጄ አምኜ ፈቅጄበት ነው እያደረኩት ያለሁት እኮ ለምን አስጠላሽ? ምን አይተሽ ነው? እሱን ማየት ከፈለጋችሁ አብረን እንዲድዶም እናንተ ብትመጡ ደስ ይለኛል። አንቺ ቤትም አትሄጂም ሲጀምር ኢየሱስ ማንተ አጠናግራት እያለኝ ነው። እሺ እግዚአብሔር ከልቤ ነው እኮ እናንተም ብታዩትና ባላንስ ብታረጉ ደስ ይለኛል። ከመቼ ጀምሮ ነው እንደዚህ አይነት ቀልድ? ቆይቷል። ባይዞይ ቀልዱ ነው ቀልድ። እኔ ምንም እንደዚህ ቀልድ አልቀልድም። ቀልድ ሰልችቶኛል። ታውቁኝ ሰሞኑን ያለኝ ጸባይ ታውቃላችሁ። ቀልድ ራሱ ያስቀኝ እንኳን ልቀልድ ቻ አልገባኝም። በዚህ ነው የገባው አሰረቶብሽ ነው። አብረን ነው እንግዲህ ተሰራን። ቆርጣችሁ ይዩት። የኔ ከዛ ሲል ታዩኛላችሁ። አስፈላጊ ከሆነ ምኑ አይደለም ታስረሽ ጸበል መግባት ትገቢያለሽ። እግዚአብሔርን ጸበል ትገቢያለሽ። አርገሽ ከሆነ እኔ አላምንሽም። ታረገው ምንድነው? አርገሽ ከሆነ ቤት አታረጉ። አስበሃታ
አታረጉም ስታው ማለት ነው። አይ ምን ታረጊ ምን ትገርፈኛለች? አሁን ይኸውልሽ ያንን እድሜ አልፌዋለሁ። አላለፍሽ የምገረፍበት ትገረፊያለሽ። መጃጃልሽ እንተይና ምንቀርበና እንቅረጽ። መጃጃልሽ አትጃጃይ በእናትሽ። አልተጃጃልኩም። በይዘው እኔ እንድታውቁት ያክል ነው አሁን የምነግራችሁ እና ከዚህ በኋላ በምታዩት ለውጥ እንዳይደብራችሁ። እስኪ ማይልኝ አልምልም ስሜን በከቷት ትብል በጌታ ኧረ እባክሽ እንዲህ ነው የሰበኩሽ። ይጀርዛ ላይ እንትናት ጀመርሽ። አይ በፊትም ተጠቅሳለች እኮ አይ እናንተ ወደ ምንድን ነው የቀየርሽው? ወደ ምንድን ነው? ቡዲዝም። አምነንሻል። ብቻ በቃ ለማንኛውም በቃ የተጃጃለሽ ነው። አስጀምረው የምር ይሄንን ነገር እንድታውቁ ነው የነገርኳችሁ። ወደስራችሁ ተነቃ ነው በቃ ጁላ ምንም አልተነቃም። ምንም አልነቃችሁም። በቃ እኔ ቀይሬያለሁ። የወደድኩትን የፈለግኩትን እከተላለሁ። አለቀ። ወደ ምንድን ነው የቀየርሽው? ቡዲዝም በቃ አስቀም። አይ የምር ነው ቡዲዝም ጀስት ኪዲንግ ግን በቃ ቀይሬያለሁ። በቃ ከዛ ሚስጥር ነው እንዳትናገሪ ብሎሽ የራሳችሁ ሃይማኖት ነው ያቋቋማችሁት አንድ ላይ በጀማው ነው ከእናንተና ጋር እንትን አላምነው ምን ሲጀመር ሄዱስ ነው ወደ ፍቅር ሲዝም የገባሽ አይደለም። በቃ ወደ ጠራኝ አምላክ ይጃለ በቃ ወደ ጠላሽ አምላክ እኔ ወደ ጠራኝ ግር አድርጌ እንዲ የዞረብሽ እንዲ ከመመለሴ በፊት እንዲ አንተን ነው እንዲ ጠይቄ በቃ አሁን እንደዚህ ባረግ ምን ታረጋላችሁ የሚለው ማወቅ ፈልገሽ ከሆነ እኔ እግዚአብሔር ምን አረጋለሁ መሰለሽ እጅሽን እግርሽን አስሬ እግዚአብሔርን ጸበል ነው የሚወስድሽ። ትከራለ በግዴታ ባይዘ በግዴታ ይወጣል በግዴታ አይወጣም። ቢኖር ደግሞ የለም አለ እንጂ እሱ ነው ያወራው እኮ የለም እንዲ ኮፈኑስ ከትችሽ ይዤ ኬላ ላይ ተይዤ ልታሰር ከዛም በኋላ እስኪ እንዴ እንደሚሆን ታያለሽ። እግዚአብሔር ወደ ጭንቅላሽ ልፉ ቢላችሁ ነው ባይዘው ቢሆን ኢዝናት ቢሆን ሆኗል። በቃ ግን ቺገገማ እዚህ አማማሃተብ እዚህ አንገትሽ ላይ አወልቋለሁ ሃይማኖቴን ቀይሬያለሁ። እስቲ አታብረኝ ማርያም አወልቋለሁ እኔ በላት ይላል መቤቴን እኔ በጣም ራሴን የተቆጣጣልኩት ምንድነው ብትሉኝ አልኳችሁ እኮ ይላችሁ እናንተ የማወቅ መብት አላችሁ። በቃ ከዚህ በኋላ ጓደኝነታችን ሊቀጥልም ላይቀጥልም ይችላል፣ ግን የማወቅ መብት አላችሁ። ይከለክላል ጓደኝነት? አይ እናንተ ካልፈለጋችሁ እኔማ ችግር የለብኝም እኮ በቃ ግን እናንተ አልፈልግም እንደዚህ ስለሆንሽ አንፈልግሽም የምትሉ ከሆነ ኦኬ ሆኖ ከሆነ አንፈልግሽም ምን ሆነሽ ነው? ይኸውልሽ የሆነ የሚመጣው መጣ እኔ አሁን በቻልኩት ያቅሜን እሞክራለሁ ወደ አራጣት እንዲለቅሽ ጸበል መውሰድ ካለብኝ ጸበል ወስድሻለሁ። አትሞክሪ ሳይማችንን ኪል የምታረጊው በእናትሽ አላደረኩም እኮ እንድታውቁት። አሁንም እኮ እያልኳችሁ እኮ ነው እንድታውቁት ነው በቃ። ካልሆነ አንቺ ታመሻል በቃ። እሺ ለማንኛውም ይሄንን ነገር ካወቃችሁት ይኸውላችሁ በቃ ዝርዝሩን እንተውና ወደ ቀርጻችን እንመለስ። አይደለም ምን ነበር እዛ መጀመሪያ ነገሪን እንጂ ነገርኳችሁ። ምን አድርጊ ነው የምትሉኝ? በቃ ነገርኳችሁ እኮ ሪያሊቲውን ነገርኳችሁ። ከዛ ማመን ያለ ማመን ፋንታ እናንተ ነው። ከዛ ደግሞ አንድ ቀን በግላጭ ስታዩት ደግሞ በደንብ ታምኑ። ማርያምን አሁን ይኸውልሽ እንትን እያናደድሽ ነው እስካሁን እየሳኩልሽ ነው። የምራት ምንም ያናድድ ነገር እኮ አይደለም እኮ እምነት አልኩ የግል ነው በቃ። አንተም የፈለከው ማመን እንችላለን እና እኔ ነኝ አይደለ እኔ ነኝ የምድንበት እኔ ነኝ የማመልከው ምናምን አታናግሪኝ በፈጣሪ ስም እሺ። ለምንድን ነው እሺ? ምክንያቱም በቃ ፈለኩኝ። እሺ አመንኩ ለውጣ እያለች እስኪ የትኛውን ለውጣ ፈለኩኝ እኔ ፈለኩኝ። ምን አባሽ ነው በፈለኩ ነው እንዴ እንትን የሚባለው? ጨምላቃ ምን አንቺ ስለፈለግሽ የሚሆን ምንም የሚያስጨው ነገር የለም። በዚህ በቃ የግል ነው እምነት የግል የራስሽ ጉዳይ ነው። እኔ ለራሴ ነብስ ራሴ ነኝ ምድነው የምቀጣው አይደለ በቃ who cares በቃ እኔ መረጥኩ። ስለዚህ ፍላጎቴ ጓደኛ ስለሆነ እንደቀየርሽኛ እንዳይደብረን ብለሽ ነው ማተብሽን እስካሁን ያላለሽ ለኛ አስበሽ ቤተሰቦቼም እንዳይደብራቸው ነበር። እንዴት አይምሮሽ ያስባል? ሳቅ ገልጡ ያማታል እንዴ ስድብ ባይዘ ይጠብቅ ያለው እንደዚህ አይነት ንግግር አለመንታቴን ይሁን ነው አይደለም። ምንም አሁን ይልሽ ግን አጠብቂው ነው የማረገው ነገር አጠብቂው እግዚአብሔርን ነው ማለት ያስቅም ቢቡ አልሳኩም ፈሪ ባባነስ የምር አልሳኩም። ለምንድን ነው ማፍረው? እኔ መረጥኩት እኔ ወደድኩት ፈሪ ይሁን እኔ ወደድኩት መረጥኩት። የራስሽ ጉዳይ ነው። ምን ያሳፈረ ብቻሽን እንትን የምትዩ ነገር አይደለም። እሺ አይደለም አውቄ አይደለም የምር አይደለም። ሁኔታችሁ እያሳቀኝ እኮ ነው። ታይማችን እንትን ያለሽ እኔ አልበላውም ይላችሁ። አሁንም ልንገራችሁ ሲሪየስ እግዚአብሔር ሲሪየስ ልንገራችሁ። በቃ ማመን ያለ ማመን የእናንተ ፋንታ ነው። ቪዲዮ መቅረጽ እንችላለን በቃ ምንም ቪዲዮ እውነት ሆኖ ከሆነ አንቀርጽም። አስጀምረው በቃ አይ አይደለም አለማመን አይደለ እኔ ነገርኳችሁ ለፈለፍኩላችሁ ምናምን እዚህ ጋር በገዘት ምን ማለት የለብኝም። በቃ እኔ ያመንኩበትን አድርጌያለሁ አለቀ። በቃ
መቅረጽ ካለብን ንቅረጽ። ሰዓቱ አንቺ ደንዝዘሻል እንዴ? አልደነዘዝኩም። ንቅት ያንዴ ከበፊቱ ንቅት ነው ያልኩት። ከበፊቱ ንቅት ነው ያልኩት። ከበፊቱ በደንብ ነው ንቅት ያልኩት። እውነት አነኩሽ። በስማ ምንድነው እስቲ የገባሽበት? ፋራ ደግሞ አይቻላልም እንደዚህ ስግጥ በቃ ስግጥ የሆነ ቢሆን ብለሽ ቢሆን እንዲህ ባረግ ምን ታረጋላችሁ ብለሽ ጠይቂ። ሐሳባችንን እንነግርሻለን። በቃ እንደሱ ነው የምታስቡት። ወደ ቀረጻለሁ አስጀምር። አንቺ ፋራ ሆነሽ ነው ወይ? ሲጀምር እንግዲህ ማመን እኔ ተናግሬያለሁ። ሜን ፖይንቱ እኔ መናገሬ ነው። አንተ አስጀምረውና ወደ ጥያቄው እንግባ። እንዴ እዚህ ጋር ከዛም እንዴ ምን ሰራ ነው የሚመስልሽ? ለምን አንሰራም? በቃ አላችሁ እኮ እኔ አታገሉኝም ማለት በዚህ ሐሳብ መታከም አለብሽ። በቃ አይምሮሽን ታማ ኧረ እኔ ጌታዬ በፊትም ምናምን ስትይ ሲጀማምርሽ እኔ መጠርጠር ነበረብን። ኧረ በስመ አብ በእናትህ የሆነ የምቀልደውን ቀልድ እንኳን አታውቅም። ቀይሬያለሁ ትላለች እንዴ? ቀልድ አይደለም። እንደዚህ አይነት ልብስማ በቀን በቀን ነው የሚቀየረው። እኔ እኮ ከ22 ዓመት በኋላ ነው 22 ዓመት ሙሉ አምነሽበት የኖርሽውን ስታመልኪው ስትለምኚው እንደው የምትወጃት ኪዳነ ምሕረትን እንዴት ነው የምትቀይሪያት? በገብርኤል እናትሽ በቃታት በእናትሽ አታስረጃት። እንደዛ መስለስል ፊት ለፊት ስትደርሽ ይዬ ጉዴ የምትይዋ ልጅ እንዴት ነው እስኪ እንደው ሌላው ይቅር ኪዳነ ምሕረት እንዴት ነው የምትቀይሪያት? በኢየሱስ ክርስቶስ ስም እሺ በቃ እንቅረጽ። አንቀርጽም። አይንሽን ነው ማጣፋልሽ። ተናገሪ አሁን። ምን ልንገራችሁ? ነገርኳችሁ ያለውን ነገር። ምን አይነት ቀልድ ነው የምትቀልጂው? ቀልድ አይደለም ቤቡ፣ እግዚአብሔር በጣም ያስጠላል። ቀልድ አይደለም። በቃ እኔን መውደድ ያለባችሁ ሰው በመውደድ ነው፣ በሰውነቴ ነው መውደድ ያለባችሁ። እኔ ተከተልኩሽ። አቤት አይደለሽም። ሰው ምን እኮ ሳተራለሁ ሰው ነኝ። ያፋር በቃ እንድታቁ በፈቀድኩላችሁ ልክ ወቁ። በቃ ከዛ በተጨማሪ እላፊ ንግግር እንድትናገሩኝ አልፈልግም። አለቀ። እሺ እንናገርሻለን። ምን እንደምልትሁኝ ነው? እቺ እየጠናባት ነው። ምንም አልጠናብኝም። በቃ እኔ ከልክ ያለፈ ንግግር መቻል በቃ ድሮ ነው። በቃ በአዲሱ እምነታችሁ ነው የማይቻለው። እንደዛ ህግ ነው መሰለኝ። ጎበዞች ቶሎ ትረዳላችሁ። እስኪ ታዩ ይሄንን እስኪ ምቆፍሪው ተመችቶኝ ነው ይሄ ነው። እኔ አሁን ነው መቆጣ መቀሳምጥቼ በቃ አተረካኪው በቃ ጋንጩራ ለማንኛውም ሆነ የሰበሰበው እንደዛ ነው እና በእንትን እንጂ በጸሎት እንጀምራ። በአዲሱ እምነታችሁ ደስ ይለኛል። እንዴት ነው ደስ ይለኛል። እንዴት ነው ምንድነው? ምን እምነት ነው? ቆይ ምን እምነት ነው? ቡዲዝም አለች እኮ ቡዲዝም ነው። በቡዲዝመኛ አንጸል ሶሻል ላይ ቡዲዝም ሂንዱይዝም በቃ እንቅረጽ ላይት ይዝጋ ካሲጭ ማሪ ይዝጋ ይሁን ስታስጠይ ሲያስጠላብሽ የሚያምርብሽ መስሎሽ አማረብኝ እኮ ድርቅና እኮ ነው ደግሞ። እኔ ቤት ሄደን እንነጋገራለን። ታጣይ ምንም በቃ ከዚህ በኋላ በዚህ ርዕስ ጉዳይ ማውራት ከማንም ጋር ማውራት አልፈልግም። በቃ አናወራም። እንደዚህ አይነት የጅል ቀልድ እንዳትቀልጂ። ከዚህ ቀልድ አይደለም ከማንም ጋር በዚህ ርዕስ ማውራት አልፈልግም። ለማን ነው የምታወሪው? ለኛ አላመንሽም። በቃ አላመናችሁኝ። who cares ማሪ እንቅረጽ። ወደ ቀረጻ እንገባለን። አስጀምረው በቃ እንቅረጽ። እኔ አላመንኳትም። እኔ አላመንኳትም። ማርያም አላመንኩሽም። ሰግጣ በቃ ልትቀልዳለች እንዴ? እምባን ያልሽው እኮ እምባን ያልሽው። ኧረ እምባ ይሻላል በእናትህ። የገጣባ ቀልድ ገጣባ ይሁንሽ ነው በጣም። ከማን ጋር ነው የምታስጀምረው? ኢንተርቪው ጠይቂ። ኧረ ቆይ በእናትህ ወዴት ነው የምታስጀምረው? እዚህ ምን አስወራን ነው? ምን አዳርቀን? አይ ነው እኔ እንደሆነ ሳመን ከዛ ይዛል ሐሳባን በዚሁ ጥሩ አይደለም መቤቴ። እኔ ቀልድነቱ ራሱ አናዶኛል። እስቲ ቀልድ ራሱ ቢሆን ያናድ መቀለዷ በእንደዚህ አይነት ነገር የሚቀለድበት ርዕስ አለ። ቀልድ አይደለም መቤቴ። እንደዚህ ጥንግር ላደርግሽ ነው ገብርኤል ነው። ከዱላ ሌቭል አልፈናል። በቃ በንግግር የምናምንበት በንግግር እኮ ያመንሽ አይደለም ታዲያ። ይሄ አይምሮሽ እየሰራ አይደለም። ሃይማኖቴን ቀይሬያለሁ ምን ማለት ነው? ምን አይነት ቀልድ ነው? ቀልድ አይደለም። አስቢ ቢያንስ አንዴ አይደለም ቆም ብለሽ ወደ ኋላ መለስ ብለሽ አይምሮሽን አሰሪ። በጌታ ስም ቀልድ አይደለም። ጨርሻለሁ። መቤቴን ከልብ እንቅረጽ። በቃ ማርያም ለመታቀረጽ የምር እንቅረጽ። በቃ አስጠላሽኝ በእናትሽ። በዚህ ሀሳብ ከእናንተ ጋር ረጅም ሰዓት መከራከር አልፈልግም። ጨቆሬ ተተኛች። አንቺ ምንድነው የሚያናድድሽ? አይደለም የምታወራው ነገር አይቀልድም። ምን ሃይማኖቴን ልቀይር ነው? 22 ዓመት ሙሉ ያመንሽበትን ሃይማኖትሽ ምን የትኛው አምላክ መጥቶ የትኛው ሃይማኖት አምጥቶ ነው ለውጦሽ ባንዴ ሐሳብሽን ቀይረሽ ሃይማኖትን ቀይረሽ? እኔ ሲጀመር የቀኝ ጉንጯ እያበጠ ሲመጣ ጠርጥሬያለሁ። እየለየቷ እንደተለወጠ
ነው እሱ ነው የተለወጠ ህይወትሽ። እንደናስ ሲበላሽ እንዴት ያስጠላ። ንቅረጽ ወደ ስራ የጅል ቀልድ የቀለደችው ጅል እንደይቀልድም ጅል እንደዚህ ይቀር። እኔ ማምናትም ግን ሀሳቧ አናዶኝ እኮ ነው። ሀሳቧ አናደደኝ። ማለት እንደከየነ ገጣባ አማንቺ በቀልደሽ ነው። እኔ የቀረጻ ሙዲ ራሱ አጠፋቸው። ስራ እኮ ነው ማሪ። አየርሽ በእናትሽ መቅረት ይችላል። እንደዚህ ምን ከኔ ጋር መስራቱ ነው የሚቀር። ማያስቀልድ ቀልድ አይደለም። እኔ እንዴት ላሳመናችሁ? እሺ ለነገሩ ማይልኝ እሺ እንዳምንሽ አልምልም። በቃ አልኩ እኮ ቅድም ተናገርኩ። አልምልም። በእነሱ ሃይማኖት አይማልም። አልምልም። ንስሐ አለ ግን በእናንተ ሃይማኖት የለም። አይ ቀስ ብዬ ሳቀው ነግራችኋለሁ። ጫሩ አመኩ ተለምት ካላሽ ምን ቀስ ብዬ ንስሐ የሌለው ሃይማኖት ውስጥ ነው የገባሽው? ምን ክሬት አድርጋችሁ ነው የመንደር ሰዎች ሰብሰብ ብላችሁ እንዲህ የሚባል? ይሄ ደግሞ አውራራት አይጠበቅብኝም። የግል ነው አልኳችሁ። በቃ ምን ቀርጽ ከሆነ ግል ላይ ነው ሃይማኖት እንቀርጽ። በግል ነው እኔ ነኝ የፈጠርኩ። መስበክ ምናምን የለው ምስኪኛንም ስለ አይ ገና ትሬኒንግ ላይ ነው ማለት በትሬኒንግ ነው። አንተ እንዴት ደስ ይላል። እሺ እንቀርጻለን። አንቀርጽም። አሁን ይሄ የጋንጩር አይምሮሽ ላይ ያለው እንደዚህ ድርግም አድርጌልሽ ሳላወጣው መጀመሪያ በራስሽ አውጩ። ይሄንን ታዩ፣ ይሄንን አስቀምጪውና አውሪኝ። እዚህ ውስጥ እዚህ አይምሮሽ ውስጥ የተቀመጠው የሰይጣን ሐሳብ አውጥተሽ እዚህ የምታዩ ገደል ውስጥ የሰይጣን ሐሳብ አይደለም። ሰይጣን ነው ይሄ። ኢዝ ናት ዴቪል ግን ምን ይጨፈራል? አልነግራችሁም። ሚስጥር ነው። ራሴ ነኝ የቆጠምኩት አልሽኩማ። እኔ ነኝ ሄዶ እንጂ ያ ማሪ እኔ ነኝ። ኢየሱስ እስቲ መብራና ማት ቢባይዘው ሰይጣን እንዲቀስ እያለ ነው። ለምን ነው ማንቀርጸው? በቃ እኔ ሐሳቤን ነገርኳችሁ፣ አለቀ። እኔ የረጅም ሰዓት በዚህ ሐሳብ መከራከር ስለማንፈልግ እኛ ማንፈልግም ማለት እንዴ ንቅረጽ እኮ ቀልድ ነው የመሰላችሁ። ንቅረጽ እንደምን ይጀምር ወይ ወዴት ነው የምንቀርጸው? አይ ንቅረጽ እቺ ቆይ በእናትህ እቺ ገጣባ የሰው ገጣባ አንተ በማርያም እኔ መብቴን የሆነ ነገር ብላት እንትን ክፉ ልታስወራን ፈልጋን እንዳትሸውጂላት። ለምን ክፉ አስወራችኋለሁ? አይፈቅድም ሃይማኖቴ። ዋው እናንተን ክፉ ማስወራት ምን ስታረጊ ራስ ደስ ሲል ሲያምርብሽ። ሰቀናለሁ። በቃ አይሆነ ማንቀርጽ ከሆነ እንሂድና አስጀምረው። ጊችን ንቅረጽ። ምኑ ነው የሚያስጀምረው? ቪዲዮ ነው። ለምን እንደው ማንቀርጸው? እኔ እናንተ ሃይማኖት አልቀረጽም ና የኔ ዋንቶኒ ቆጨኝ ነበር። ስለ እምነት እኮ አይደለም የምናወራው፣ ያ ስለ ጓደኝነት ነው። ቪዲዮ ሲፈቀዳል እናንተ እሱ ይፈቀድ። አይ ምናልባት እኮ ካልፈቀዱ ብለን እኮ አሬ ይፈቀዳሉ። እኔ አይደለ ክሬት ያደረኩት ፈቅጄ እና ክሬት ካረክሽ ለምን አታወልቂውም? አሁን ፈቅጄ ብቻ። ለማንኛውም በቃ አሁን እንቅረጽ አይመስልም? አሁን አላማሽ ምንድነው? አንቀርጽም። እሺ ለምን አንቀርጽም? ስራ እንዴ እኔ አልቀርጽም። ስራ ብዬ ነው የመጣሁት እኮ ማለት እንጂ እቤት ይውል ነበር። ቀለድሽ አሁን የቀለድሽ ቀልድ አላሳቀኝም። አልቀለድኩም። አትጨይ። አልቀለድኩም። በስባሳ ጫለች እንዴ ደግሞ አለማፈራ። አይ ጮኮ ወጣልኝ ብዬ እኮ ነው። እና ሰይጣን ነው እኮ ያዛት ገብርኤል ጮህ ይውጣ እንጂ ቀበል ይጨመርበት እና አንተ ስንት ደቂቃ ነው ግን ሚስ ያደረገችው? በመድኃኒዓለም የምር ግን በቃ የምር በቀይርባት ማለት አታ ምን ማለት አልቀይርሽም አይደለም። እኔ ከራሴ ጋር ትግልኝ ወይኔ ማጣስ ታርጊ ማለት ነው። የምር ይላልከኝ እኔ እንደዚህ አጋጫት እያለኝ ነበር ገብርኤል። ምን ወዴት አባሽ ነው የምትቀይር? እኔ አልቀይርም። በእናትህ ያማል እንዴ? እስኪ ማይ አልቀይርኩም ብለሽ ነው ወዴት መቤቴን አልቀይርኩም። ወዴት ነው የምትቀይረው? ኧረ ያርግብኝ በኢየሱስ። ኪዳነ ምህረት ነው የመጣችው እና እዚህ ጋር ናት ኪዳነ ምህረት ደግሞ ማለት ነው። ከዛ ፊት ለፊቱ አስታለቅሽና እስቲ ይሄ ሰሚንሽ የነበረው ነው የመጣልኝና ኧረ እመቤቴ በእናትሽ አደራ ልቤን ጠብቂልኝ። እሷ ያለችበት ቦታ ሄዳ እየዬ ብላ አላባብላት ነገር ስቤ እሱ ነው የመጣብኝ። ገብርኤል እንዴት ነው ሃይማኖቷ የምትቀይረው? ጀዝባ አረ ልቤን እግዚአብሔር እንዲህ ጥብቅ ቅፍ ድግፍ አድርገ ልቤን ክልል ሁላችንም ልብ ክልል ያድርገን። ግን ቆይሽ የምር በቀይራው እንደዚህ ነው እንትናችሁ እኔም አናስታምምሽም። የቀረጸው ነበር አቦ ማርያም በይ እና ወይኔ አንተ ግን ባለጌ ሰው ነህ እንዴ! አዝራ እንደ ያዝር ማሪ ተቆመረ። የምን ኢንተርቪው? እኔ እናንተን ኢንተርቪው ማድረግ ሰልችቶኛል። እዚህ ጋር 10 ሰዓት ብትወራ አታሳምነኝም ነበር ባይዚ ማለት በፍጹም እኔ አላምንልሽም። አይ አታምነኝ። እኔ እንደው እኔ ባምን ጽና አይምሮዬ ላይ እንዴት እንደምታጠናግርሽ ከቤት ነው ማለት በስማ አታጠናግር። በጣም ታለቅስብኛለች እንጂ ዱላ ሌቭል አትደርስም። ግን እኔ አይንሽ ነው ልቧ ስብር ይላል በኢየሱስ እና የእናቴ አምላክ አደራ ልቤኝ። አሜን። እና እሺ ግን ምን ታረጉኝ ነበር? የምር ብቀይር
እሺ ማርያም ልጅሽ ነበር። ምን አታረጉኝም? ጸበል ማርያም ነው የሰይጣን ነው ጸበል። እኔ አረጋ ምን ታረግ ነበር? እስር አርጌሽ ማለት ነው ይዤሽ ሄድና ከዛም በኋላ ጸበል ገብተን ትጠመቃለሽ። ከዛ ፈጣሪ በቃ ደጁ ድረስ ወስድለታለሁ የሚያደርግሽን ያደርግሻል። ከዛም በኋላ ከዛም በኋላ አይመለከተኝም። እንደዚህ ከዳቢሎስ የሚጠብቃችሁን ጓደኛ ይስጣችሁ። አሜን በሉ። ሐሳቡ እንዲቀልዱ ራሱ እንደመጣልሽ የሚዘገነች ደሞ ሰገጤ ስና ደሞ ስትገግማለች ሲታመን በቃ እንደዚህ ምናምን በፀጉርሽ መሸፈን ራን ያዝ ነው። እንደውም በደንብ አናደዳችኋለሁ ብዬ ነበር። አትናደዱ። አይ አንቺ አይደለም ይሄ መሀል ላይ ሆት አድርጋኛለች። የሆነ ደህና የሚመስል ፕራንክ አርግዣለሁ ምናምን ብለሽ ፕራንክ አርጊ። አንተ በርግጥ አርግዣለሁ በቃ እናሳድጋለን ትለኛለች። ወለጅ ነው የሚለኝ። ኧረ በስመ አብ ቀይራለች ደግሞ ይልሽ አታረጊም እኮ ነው አንቺ የሆነ ፐርሰናሊቲ አለ። በዚህ ሰው ያረግም አይባልም። ተው በእናትህ። አይ ነው ግን በቃ አለው ሌቭል። ከዛ ደግሞ በዚህ እንደዚህ ቀለል አድርገሽ ደግሞ አትነግሪኝ። አይወራም። የሆነ ታይም ያወራ ነው። እምነት የግል ነው። ማንም ሰው ጀጅ ማድረግ የለበትም ምናምን ትዝ ይልሻል። የሆነ ታይም ያወራንበት እና እኔ ግን አረግሻለሁ አይንሽን ነው ማጠፋልሽ። አይ አለው ሰው አለው ባይዚ ግን የሆነ ሌቭል የሆነ ስቴጅ ድረስ ነው የምትሄጂው እና ኖ ወይ አይ እኔ በምን አምናለሁ መሰልሽ የምር አሁን አሉ እኔ በጣም ብዙ ማቃቸው እምነታቸውን የቀየሩ ሰዎች አሉ። ግን እምነታቸውን ቀየሩ ብዬ እኔ ከህይወቴ አቮይድ ላረጋቸው ነው አልፈልግም። አላረግሽም። እኔ ማሬ ሰይጣን ስለሆነ የተጠናወተሽ ይዤሽ ጸበል እሄዳለሁ። አንቺ ከሱ ወይ ነው የምታየው። አሁን ለምሳሌ አንድ ፌመስ ቲክቶከር እንደዚህ ቀይራ ምናምን በጣም ጉሊ ስትደረግ ነበር ምናምን ግን የሆነ ሰዓት ምን መጣልኝ መሰል በቃ ሰው በሰውነቱ ይወደድ በቃ የራሱ ነው አልኩኝ። አይልሽ እንደዚህ የምትዩ ማለት ነው አይነት አለው ሰው እኔ አልበቀ ልክ የቅርብሽ ሰው የማይሆን ነገር ሲያረግ ዝም አትይ አትተማከራለህ እኮ ኤቭሪቲንግ። አሁን ለምሳሌ የሆነ ሰው ሁሉም ሰው የራሱ አስተሳሰብ አለ፣ የራሱን እምነት የመከተል መብት አለ። እኔ መብት እንዳለኝ ሁሉ ማለት ነው ገባሻ? አሁን ሌላ እምነት ያለው ጓደኛ አለኝ ብዙ ነው እስቲል ግን ስላሁኑ በቃ አምነውበት እየኖሩበት ነው። ከዛ ሳቃቸውም እንደዛ ናቸው። ከዛ በጣም እንደዚህ በጣም ቅርቤ ሆነው ማለት የሆነ በቃ ለአንድ ራሴ የማያቸው ሰዎች አሁን ትንሽ ወንድም ያለ ለምሳሌ ህይወቱን ነው ማጣፋው ነው እምነቱን ቢቀይር ምን አይመለከተኝም። ልክ ላይሆን ይችላል ጋይስ ግን አያገባኝም። በቃ አይ ህይወቱን ከምታጠፋው ጥሩ ወይ ብትፈልግ ይሻላል ማለት እንደዚህ አይነት ወረድ ፊልም አትገረም። አይልሽ አለ ወይ የራስሽ የምትዩ ሰው አለ ለምሳሌ አለ። አዎ ልክ ነህ። በቃ አንቺም ብትሆኚ የሆነ ማሩ ብትቀይር ምን ታረጋለሽ? ከባድ ነው፣ በጣም ከባድ ነው። አልገርፋትም ነው የአቅሜን እሞክራለሁ። በቃ ከአቅሜ በላይ መብቷ ነው። አቅምሽ ጸበል ነው ጋንጮር ነው የተጠናወታት ይዘሻት ሄደሽ ከዛስ ተመልሳ ብትመለስሽ ጉዳይ በቃ ከዛም እኮ አልኩ እኮ የምትለፋው ድረስ ትለፋለህ። ከዛ በኋላ ግን በቃ ያ ሰውዬ መብቱ ነው እና ስለቀየረ ያ ሰው መጠላት የለበትም ነው በቃ። አይ አለበት። አይ እኔ አለበት ብዬ አላስብም። ሰውኛ አይደለም በቃ እንደውም ጸልይለት መቤቴን ስለደከመ ጸልይለት በቃ እንጂ ስለጠላው ምን ጥቅም? በዛ ላይ እህት ወንድም ሆኖ ምን ታመጣለህ? ይኸውልሽ ምን መሰለሽ እኔ ማደር እንዳልሽው አቅሜን እሞክራለሁ መጀመሪያ። ከዛም በኋላ ወደ ትክክለኛው እንዲመጣ ማለት ሁሉም ሰው የራሴ እምነት ትክክል ነው የሚለው ሁሉም በራሱ ሳይድ፣ እኔም በራሴ ሳይድ፣ አንቺም ሌላ እምነት ያለው ሰው የኔ እምነት ልክ ነው የሚለው ሁሉም። ከዛ ግን እንደዚህ ያቀርብ ምለው ሰው ሪዙኑ እንዲዋጣልኝ እፈልጋለሁ። መጀመሪያ ጠይቋለሁ በስነ ስርዓት እንደዛ ያደረገበት ልክ አይደለም ብዬ ካሰብኩኝ ጸበል ወስዷል። ከዛ አሁንም አልሰማም የሚል ከሆነ እኔ በአቅሜ ሞክሬ ከዛ ለፈጣሪ ነው የምሰጠው። እሱ ነው ምልክ በቃ ጸልይለት። ግን ኢግኖር ምናምን ማረ በተለይ የራስ ሰው ሲሆን እኔ አውቀዋለሁ ስሜቱን ባይዚ በደንብ በራሴ ሰው አውቀዋለሁ። በቦታው ስንሆን ነው የምናውቀው። እኔ አውቀዋለሁ ያንን ስሜት እና ያንን ሰው ከህይወት አቮይድ ማድረግ ሳይሆን በቃ ያለውን ነገር ቢቻለ ለማስተማር በቃ ጸልይለት መቤቴ እንጂ በምንም አትቀይሩ እንዲማር አይ ተውጦልኛል ሐሳብሽ እና እኔም በቅርቡ ነው የገባኝ ይሄ ስሜት። በፊት ኧረ በስመ አብ ምን እግዚአብሔርን ብያቃለሁ ግን ልክ አይደለም በቃ ኢዝናት ልክ እና አልተሳካልኝም መሰለኝ። አይሳካልሽም። አንቺን አናድጄሻለሁ እኮ አው እንትንሽ ነው አኳኋና በማይቀቀል እንደሆነ እኮ አይ ነው የማይሆን ነገር ነው የሚዋጥ ነገር አለ። ዋና ማናደድ አክትሽ ነው ያናደደኝና አጠናግሪያት እያለኝ እንደውም እኮ በጨዋ ደንብ እኮ ነው ተወራች። በጣም ጸጉሬን ሸፍኜ ሳቄን እየከለልኩ እኮ እኔ እኮ እዚህ ላይ ነው የተሰራው አልኩኝ። የሆነ ታይም እኮ አብረን ነው የተሰራው። እንዴት ቆፍራለች ጸጉር አብረን ነው የተሰራው ነው አልኩ እኮ ከዛ እንደ ከዛስ ቡዲዝም ያለች ሰዓት ነው እኔ ወደ ምን ቀየርሻት? ቡዲዝም ሶሻል ትምህርት ነው ሂንዱይዝም ቡዲዝም ደግሞ ትላንትና ከአይልሽ ጋር እያወራን ነበር ስለነዚህ ነጥብ። ብቻ የዛሬ ፌል ፕራንካችን ይሄን ይመስላል። ያልተሳካ የከሸፈ ፕራንክ
ለሌላ ጊዜ የሚያሳምን ሀሳብ እሺ ማሪ፣ ይሄ እኛን ሊያሳምን የሚችል ሀሳብ ይዘሽ ነኝ። ፕራንክ እንኳን ማድረግ ብትፈልጊ አትችይም፣ ግን ብትፈልጊ ሁለት ሆነን ደግሞ እኔ በጣም ሳቂ የሚያመልጠኝ ሰው ስለሆንኩ ኧረ በፍጹም እኔ ሳቂ የሚያመልጠኝ ሰው ስለሆንኩኝ ነው። ባይዚ እኔ ሳቂ ስለሚያመልጠኝ ሳቂ በጣም ውሸት ላይ ረጅም ሰዓት መቆየት ስለማልችል ባትቺ ነው የሚሻልሽ ማቤቴ። አዎ ግን አይ እያሰብኩት ነበረ፣ ግን አድርስ የሆነ ማስገደድ አንችልም ሰዎችን ማረኝ እና በቃ ጸበል ትወስዳታለህ። መድኃኒዓለም ያመጣትን በግድ የሚሆን ነገር የለም። በግድ ጸበል ወስድሻለሁ። ከዛ ደግሞ በግድ የሚሆን ነገር የለም። ከዛ እኔ አስገድጄ እንደዚህ አድርጊ ልልሽ አልችልም። በእኛ እምነት ውስጥ ሆኖ ልክ በግድ ተወስደው ለውጥ ያገኙም አሉ፣ ያገኙም አሉ፣ ያላገኙም አሉ። በቃ በእናትሽ ደስ የማይል ርዕስ በስመ ስላሴ እስኪ አንዴ አማት ቢስቲ ለስማ ወልደ መንፈስ ቅዱስ አምላክ አሜን። እና የኔ ኪዳነ ምሕረት ይቅር በይ ለዚህ ሐሳብ። ለማንኛውም ጋይስ ለዚህ ፋሚሊ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ እንወዳችኋለን።